ከአንድ ወር የስራ ማቆም አድማ በኋላ ወደ ስራ የተመለሱ የጤና ባለሙያዎች ምን ገጠማቸው? በሀገራዊ አጀንዳችን የቋጠርናቸው መረጃዎች ናቸው። ነገሩ ያላማራት አሜሪካ ነገ ዛሬ ሳትል ጠቅልላ ከእስራኤል እየወጣች ሲሆን በጦርነት ውስጥም ጣልቃ ልትገባ ስለመሆኑ እንዲሁም ለእስራኤል የአየር ድብደባ እጅ ስላልሰጠው ፎርዶ ስለተሰኘው የኢራን የኒውክሌር ማብለያ ጣቢያ የምናጋራችሁ መረጃ ይኖረናል። እስከ ፍጻሜው አብራችሁን ቆዩ። የስራ ማቆም አድማ መጥተው የነበሩ የጤና ባለሙያዎች ከአንድ ወር በኋላ ወደ ስራ ተመለሱ። ከግንቦት መጀመሪያ አንስቶ የስራ ማቆም አድማ የመቱት የጤና ባለሙያዎች ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን ለቢቢሲ ተናገሩ። ባለሙያዎቹ ባለፉት ወራት የደሞዝ እና የጥቅማ ጥቅም ጥያቄዎችን ጨምሮ የባለሙያውን ህይወትና የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎችን አቅርበዋል። መንግስት ለጥያቄዎቻቸው ምላሽ እንዲሰጥ የማስጠንቀቂያ ቀነ ገደብ ያስቀመጡት ባለሙያዎቹ ጥያቄዎቻቸው ትኩረት በማጣታቸው ከግንቦት 10 2017 ዓ.ም ጀምሮ ሙሉ ለሙሉ የስራ ማቆም አድማ መምታታቸው ይታወሳል። ይህንን ተከትሎ መንግስት ፈርጠም ያለ አጸፋዊ እርምጃዎችን የወሰደ ሲሆን እስራትን ጨምሮ ከስራ ማሰናበት፣ ማስጠንቀቂያ መስጠት፣ አዲስ የስራ ቅጥር ማውጣት እንዲሁም ዛቻና ጫና እንደደረሰባቸው ባለሙያዎች ይናገራሉ። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ማዕቀፍ የሚታወቁት ባለሙያዎቹ ሲያደርጉት የነበረውን እንቅስቃሴ የመጀመሪያ ምዕራፍ መጠናቀቁን በማስታወቅ ከሰኞ ሰኔ 9 2017 ዓ.ም ጀምሮ ወደ ስራ መመለሳቸውን ሁለት አስተባባሪዎች ለቢቢሲ ተናግረዋል። የመጀመሪያው ዙር ምዕራፍ እንቅስቃሴያቸው የተሳካ እንደነበር ለቢቢሲ የተናገሩት አንድ የንቅናቄው አስተባባሪ ለጤና ሚኒስቴር ያቀረቧቸው 4 ቅድመ ሁኔታዎች በከፊል መሟላታቸውንና ለማህበረሰቡ ሲሉ ወደ ስራ መመለሳቸውን ገልጸዋል። ህዝቡ እየተበደለ እንደሆነ እያየን ነበር። በጣም ብዙ መጉላላቶች ነበሩ። ከማህበረሰቡ እንደወጣ ባለሙያ ይህንን መቀበል አልቻልንም የሚሉት አስተባባሪው ወደ ስራ የተመለሱበትን ዋነኛ ምክንያት ሲያስረዱ የማህበረሰቡ ለቅሶና ጩኸት ግድ ስላለን ነው ብለዋል። ሌላው የንቅናቄ አስተባባሪ ሁላችንም ወደ ስራና ትምህርት ተመልሰናል ሲሉ ከሳምንቱ መጀመሪያ አንስቶ ባለሙያዎቹ ከአድማቸው መመለሳቸውን ገልጸዋል። አንዳንድ የጤና ተቋማት ግን የጤና ባለሙያዎች ወደ ስራ አትመለሱም በሚል ክልከላ እንደተደረገባቸው አስታውቀዋል። የጤና ባለሙያዎቹ የስራ ማቆም አድማ ከመቱ በኋላ ታካሚዎች መጉላላታቸውን የተናገሩት ሌላ አስተባባሪ ባለሙያዎቹ ወደ ስራ ሲመለሱ የጤና ስርዓቱ ብዙ መናጋት እንደገጠመው መረዳታቸውን አመልክተዋል። በስራ ማቆም አድማው ታካሚዎችና የጤና ስርዓቱ ላይ የደረሰውን ጉዳት በሚመለከት እስካሁን በመንግስት የተባለ ነገር ባይኖርም ከዚህ ቀደም ጤና ሚኒስቴር የተፈጠረ ክፍተት አለመኖሩን አስታውቆ ነበር። ከጤና ባለሙያዎች ጥያቄ ጋር በተያያዘ በመላው ሀገሪቱ ከ100 በላይ ባለሙያዎች በጸጥታ ኃይሎች በቁጥጥር ስር መዋላቸው ይታወቃል። ፌዴራል ፖሊስ ባለፈው ወር የጤና ባለሙያዎችን የመብት ጥያቄን ሽፋን በማድረግ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ናቸው ያላቸውን 47 ባለሙያዎች በቁጥጥር ስር ማዋሉን አስታውቆ ነበር። ባለሙያዎቹ ብሔርን ከብሔር ማጋጨት፣ ሁከትና ብጥብጥን ማነሳሳት በሚሉ በሌሎች ከባድ ወንጀሎች ተጠርጥረው ለሳምንታት በእስር ላይ ቆይተዋል። እነዚህ ባለሙያዎች ከእስር እንዲፈቱ ለጤና ሚኒስቴር ቅድመ ሁኔታ ማቅረባቸውን የተናገሩት አስተባባሪዎቹ ሁሉም ባለሙያዎች መፈታታቸውን ለቢቢሲ አረጋግጠዋል። እኛ እስካለን መረጃ ድረስ ሁሉም እንደተፈቱ ነው ብለዋል። አብዛኞቹ የጤና ባለሙያዎች የክስ መዝገባቸው ሳይዘጋ በዋስ እንደተፈቱም ተናግረዋል። አግባብ ባልሆነ መልኩ ከስራ የተሰናበቱና የታገዱ የጤና ባለሙያዎች ጉዳይን በሚመለከት በሕግ እንደሚጠይቁ አስተባባሪው ተናግረዋል። ባለሙያዎቹ አበክረው ላነሳቸው 12 ጥያቄዎች ምላሽ ካላገኙ በሁለተኛው ምዕራፍ አዲስ አቅጣጫ ቀይሰው ጥያቄያቸውን ለማስመለስ እንደሚጥሩም አስታውቀዋል። መንግስት እንዳያያዙ ጥያቄያችንን የሚመልስልን አይመስለንም ያሉት አንድ አስተባባሪ ዳግም የስራ ማቆም አድማ ማድረግን ጨምሮ ሌሎች እርምጃዎችን ሊወስዱ እንደሚችሉም ጠቁመዋል። በደንብ ተደራጅተን እንመጣለን ያሉት ባለሙያዎቹ በሚቀጥሉት ወራት በመንግስት የሚሰጣቸውን ምላሽ ተመልክተው ወደ ሁለተኛ ምዕራፍ እንደሚሸጋገሩም ተናግረዋል። ከእስራኤል ጋር የጠበቀ ግንኙነት እንዳላቸው የሚታመኑ የመረጃ መንታፊዎች ከኢራን የክሪፕቶ ድርጅት $90 ሚሊዮን ዘረፉ። ከእስራኤል ጋር የጠበቀ ግንኙነት አለው ተብሎ የሚታመነው የመረጃ መንታፊዎች ቡድን ፕሪዳቶሪ ስፓሮው ከኢራን ትልቁ የክሪፕቶ ኩባንያ ኖቢቴክስ $90 ሚሊዮን መዝረፉን ነው የሰማነው። ቡድኑ ገንዘቡን ከዘረፈም በኋላ መገኘት ወደማይችልበት ስፍራ
ልኮታል ተብሏል። መንታፊ ተሟጋች ነኝ የሚለው ቡድኑ ኢራንን ኢላማ ባደረገ መልኩ መረጃዎችን በመንጠፍ ይታወቃል። ቡድኑ ከአንድ ዓመት በላይ ከባድ የሳይበር ጥቃቶችን ባይፈጽምም እስራኤል በኢራን የጀመረችውን ጥቃት ተከትሎ ብቅ ብሏል። ከእስራኤል ጋር የጠበቀ ግንኙነት እንዳለ የሚነገርለት ቡድኑ ማክሰኞ በኖቢቴክስ ላይ የፈጸመው የሳይበር ጥቃት አዲስ የምንተፋ ማዕበል አካል ነው ተብሏል። ኖቢቴክስ የተሰኘው የኢራን የክሪፕቶ ኩባንያ ሽብርተኝነትን በመደገፍና ማዕቀቦችን በመጣስ ቁልፍ የገዢው አካል መሳሪያ ነው ሲል ቡድኑ በቴሌግራም እና በኤክስ ገጹ ላይ አጋርተዋል። በተጨማሪም በመንግስታዊ ባንክ ሴፋ ላይ ምንተፋ መፈጸሙንም ገልጧል። ፕሬዳቶሪ ስፓሮ በኢራን ላይ ለዓመታት የሳይበር ጥቃት ሲፈጽም መቆየቱ ይታወቃል። ከ3 ዓመታት በፊት በኢራን የብረታ ብረት ስራዎች ላይ በፈጸመው የመረጃ ምንተፋ ከባድ የእሳት ቃጠሎ አስከትሎ የሰዎችን ሕይወት አደጋ ላይ መክተቱ የሚታወስ ነው። አሜሪካ በእስራኤል የሚገኙ ዜጎቿን ለማስወጣት ዝግጅት እያደረገች ነው። የእስራኤልና ኢራን ግጭት 6ኛ ቀኑን መያዙን ተከትሎ በእስራኤል የአሜሪካ አምባሳደር ማይክ ሃይቤ ገልጸዋል። አምባሳደሩ በኤክስ ገጻቸው ላይ አስቸኳይ ማስታወቂያ በሚል ባጋሩት መልእክት በኢየሩሳሌም የሚገኘው የአሜሪካ ኤምባሲ ከሀገር የመውጣት በረራዎችን እንዲሁም የመርከብ ጉዞዎችን እያዘጋጀ ነው ብለዋል። ከሀገር መውጣት ለሚፈልጉ እንዴት መመዝገብ እንደሚችሉና የተመዘገቡም መረጃዎች ይደርሳቸዋል ብለዋል። የእስራኤል ጥቃት ሊጎዳው ያልቻለው የኢራኑ የኒኩሌር ማበልጸጊያ ፎርዶ ከሰሞኑ እስራኤል በኢራን እያካሄደችው ካለው ጥቃት ጋር ተያይዞ ስሙ እየተጠቀሰ የሚገኘው የፎርዶ የኒኩሌር ማብለያ ጣቢያ ነው። ፎርዶ ኢራን ካሏት ወሳኝ የኒኩሌር ማብለያ ጣቢያዎች መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም። ፎርዶ ከቴህራን በስተደቡብ በ200 ኪሎ ሜትር ርቀት ላይ ይገኛል። የተገነባውን በተራራ ተከቦ ከመሬት በታች ከ80 እስከ 90 ሜትር ጥልቀት ላይ ሲሆን ለዚህም ዋነኛ ምክንያት ከደህንነት እና ከጥበቃ ጋር በተያያዘ ነው። ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። የፎርዶን የኒኩሌር ማብለያ ጣቢያ መደርመስ የሚችለው የአሜሪካው 14000 ኪሎ ግራም ገደማ የሚመዝነው በንከር በስተር የተሰኘው ቦምብ እንደሆነ እየተነገረ ነው። ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታስቦ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። የ6 ሜትር ርዝማኔና 14000 ኪሎ ሜትር ከመመዘኑ አንጻር የአሜሪካው ቢ2 የተሰኘው መሳሪያ ነው ሊሸከመው የሚችለው። እስራኤል ፎርዶን ብቻዋን ማውደም እንደማትችል እየተገለጸ ነው። አሜሪካ በንከር በስተር የተሰኘውን ቦምብ ለእስራኤል ግን ከመስጠት ተቆጥባለች። አሜሪካ በቀጥታ ወደ ጦርነቱ ትገባ ይሆን? እስራኤል በኢራን እያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርገዋል። 1 ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ አለባት ወይስ የለባትም የሚለውን ለመወሰን ነበር። የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በቀጥታ በጥቃት ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱ ተዘግቧል። ፕሬዝዳንት ትራምፕ ለቀናት ኢራን ወደ ኒውክሌር ድርድር እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት። በትላንት ማታው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራን የኒውክሌር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተባለ የዩራኒየም ማበልጸጊያ መሆኑ ተነግሯል። የሚያስችል ቦምብ ያላት አሜሪካ ብቻ ናት። የፕሬዝደንቱ አማካሪዎች አሜሪካ በጦርነቱ ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ አልቻሉም። የአሜሪካና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባው በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ አልታወቀም። ባለፉት 3 ቀናት የአሜሪካ የጦር ጀቶች እና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙ ተደርገዋል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇን እንድትሰጥ መልእክት ሲያስተላልፉ ነበር። ለዚህም ምላሽ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ በማህበራዊ ሚዲያ ላይ በተከታታይ በሰጡት መግለጫ ከጽዮናውያን ጋር ምንም አይነት ስምምነት ሊኖራቸው እንደማይችል ገልጸዋል።